እግዚአብሔር አካል አለው ስንል አይን አለው፣ ጸጉር አለው፣ እጅ አለው፣ ትከሻ አለው እንደዚህ ስንል እግዚአብሔር ጾታ የለው። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸውም። እንኳን ለስላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ፍጹም ሰው ነው ስንል አምላክነትን ለቆ ሰው ብቻ አይደለም። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ ወይንም ከሰውነቱ ተቀይሮ አምላክ ብቻ አይደለም። አንድ ነገር እናንሳ። ተዋህዶ ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ መሆን። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። አካለ እግዚአብሔር አሁን የዘረዘርነው ረቂቅ አካል ከግዙፍ አካለ ሥጋ ግዙፍ ነው፣ ይጨበጣል። አካለ ሥጋ ይታያል፣ አካለ ሥጋ ይዳሰሳል። አካለ ሥጋ ውሱን ነው። አካለ ሥጋ አላዋቂ ነው። አካለ ሥጋ ይታሰራል። አካለ ሥጋ ይደክማል። የሥጋ አካል ይተኛል፣ የሥጋ አካል ያንቀላፋል። መለኮት ደግሞ አያንቀላፋም፣ አይተኛም፣ አይወሰንም፣ አይጠይቅም። እንደዚህ ከሆነ ያ የማይጠይቀው አካል ከሚጠይቀው አካል ጋር ተዋህዷል። ሲዋሃድ ልብ ብለን እንያዝ። አሁን ልብ ብለን እንያዝ። እንግዲህ ሲዋሃድ አንድ አካል አንድ ባህሪ ነው የሆነው። ሲዋሃድ በደንብ እናያዘው። መክፈል፣ መዋሃድ፣ ማክበር አንድ ጊዜ የተደረጉ ናቸው። አንድ ጊዜ መክፈል፣ መዋሃድ፣ ማክበር። መክፈል አለ፣ መዋሃድ አለ፣ ማክበር አለ። እነዚህ ቅጽበታዊ ናቸው፣ በአንድ ጊዜ የተደረጉ። ለምሳሌ አንድ ሐሳብ ማንሳት እንችላለን። ሁላችንም እንደምናውቀው ሲከፈል መለኮት አካላዊ ቃል ስጋን ከፍሎ ነው የተዋሃደው። ስጋን ሳይከፍል ቢዋሃደው የእመቤታችንን ሙሉ አካሏን ስለሚዋሃድ እመቤታችን ራሷ አምላክ ትሆናለች ማለት ነው። ከፈለው። ያንን ስጋ ከፍሎ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከፍሎ የዕለት ጽንስ ነው የሆነው። ያንን ሳይከፍል ከተዋሃደው እመቤታችን አምላክ ሆነች ማለት ነው።